ነገርየው ለሞት የሚያበቃ አይደለም። የተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በዛሬው ዕለት ይፈጸማል። በዚህ ሰዓትም የተሰሙ ሁለት እጅግ መደመጥ ያለባቸው መረጃዎች አሉ። የነጻነት ወርቅነህ ቤተሰቦች አሜሪካ ፖርትላንድ ኦሪገን እንደሚገኙ ይታወቃል። የመምጣታቸው ጉዳይም በተደጋጋሚ መረጃዎች ሲወጡ ነበረ። አሁን እንደተሰማው መረጃ ቤተሰቦቹ ኢትዮጵያ መግባታቸው ተነግሯል። ነጻነት ወርቅነህ የሶስት ሴት እንዲሁም የአንድ ወንድ ልጅ አባት መሆኑ ይታወቃል። ልጆቹ እንዲሁም ደግሞ ባለቤቱ ኑሯቸውን በአሜሪካ ያደረጉ ሲሆን ህልፈተ ሕይወቱ በተሰማበት ወቅትም ባጠገቡ እንዳልነበሩና እንደ ሩቅ ሰው መርዶን በሶሻል ሚዲያ የመስማት ግዴታ ላይ እንደወደቁ ተነግሯል። በአሜሪካ ፖርትላንድ ኦሪገንም የነበራቸው ስሜት እጅግ ከባድና አሳዛኝ እንደነበረ በዚህ ወቅት አብሯቸው የሚገኙ የቅርብ ወዳጆቻቸው የገለጹ ሲሆን ያለፉትን ቀናቶችም በመሪና ከፍተኛ ሐዘን ውስጥ እንደነበሩ ተገልጿል። የቤተሰቦቹን በአሜሪካን ኑሮ ማድረግ ተከትሎም ኢትዮጵያ እስኪከትሙ ድረስ የቀብር ስነስርዓቱ እስከ ዕለተ እሑድ መራዘሙም አይዘነጋም። ዛሬ ኢትዮጵያ አየር መንገድ የገቡት ባለቤቱ እንዲሁም ልጆቹ በሰላም ኢትዮጵያ መግባታቸው የተነገረ ሲሆን በቀጣይም የቀብር ስነስርዓቱ እንደሚፈጸም ተረጋግጧል። ነጻነት ወርቅነህ ለቤተሰቡ ልዩ ፍቅር እንደነበረው የተነገረ ሲሆን ልጆቹን በናፍቆት በረዥም የጊዜ ቆይታ እንደሚያገኛቸውና ባለቤቱ እንዲሁም ልጆቹ እጅግ የሚወዱት የሚያከብሩት ምርጥ አባት እንደነበረ ተነግሯል። በተደጋጋሚ ስራውን ሙሉ ለሙሉ በማቆም በአሜሪካ ከቤተሰቡ ጋር ኑሮ እንዲያደርግ ጥያቄ የቀረበለት ነጻነት ወርቅነህ ጉዳዩን እያሰበ በሚገኝበት ወቅት ነበረ ይህ ያልተጠበቀ እጅግ ትንግርት የሆነ ህልፈቱ የተሰማው። የነጻነት ወርቅነህ የመጨረሻ ቀናት ምን ይመስሉ ነበረ? ደራሲ፣ ፕሮዲውሰር፣ ተዋናይ፣ የማስታወቂያ ባለሙያና የመድረክ መሪ እጅግ የተዋጣለት ሁለገብ የአርት ሰው በኢትዮጵያውያን ዘንድ ደግሞ እጅግ ተወዳጅ ሳቂታ ለሰዎች ቀልድና ጨዋታ ፈጣሪ አንድም ቀን ሰዎች ባጠገቡ ተከፍቶ የማያውቁበት ነጻነት ወርቅነህ የመጨረሻ ሁለት ቀናቶቹ ምን ይመስላሉ በሚለው ላይ ከዚህ ውጭ ደግሞ የሞቱን መንስኤና ሆስፒታል ሳይደርስ ሕይወቱ ማለፉን ተከትሎ የወጣው መረጃ በበርካቶች ዘንድ ቁጣ ያስነሳ ነው። ጉዳዩ ላይ ፖሊስ ምርመራ እንዳደረገና አስክሬኑ ማታ ወደ መኖሪያ ቤቱ እንደተሸኘ ተነግሯል። ጉዳዩን በዝርዝር የምንመለከተው ይሆናል። ነጻነት ወርቅነህ ኢትዮጵያውያንን ሁሉ ያስደነገጠ ህልፈቱ ከመሰማቱ በፊት የነበሩ ቀናቶቹ ምን ይመስሉ ነበረ? የመጨረሻ ሰዓታቱ ሐሙስ የጀመረ ሲሆን ዕለተ ሐሙስ ጥር 7 ተረፋድ ላይ በኢቢኤስ የቤተሰብ ጨዋታ ቀረጻ የነበረው ነጻነት ወርቅነህ ቀረጻ እያከናወነ እንደነበረና ከዛም ከሰዓት በሌላ ቀረጻ ስቱዲዮ መያዙን ተከትሎ ለቅዳሜ ቀጠሮ በመያዝ ከቀረጻ ፕሮዳክሽን ባለሙያዎችም ጋር በመመሰጋገንና የተለመደ ሳቁን በማጫር ቀልድ በመፍጠር በሰላም መለያየቱ ተነግሯል። ከዛ በመቀጠልም ራሱ መኪናውን እያሽከረከረ ወደ ራሱ መኖሪያ ቤት ከሰዓት እንዳመራ ከዛም በኋላ የነበረውን ሙሉ የከሰዓት ጉዳዮቹን ሲፈጽም እንደቆየና እጅግ በመልካም ጤንነት ላይ እንደነበረ ተነግሯል። ምሽት የቀረጻ ባለሙያ የሆነው አንድ የቅርብ ወዳጁ በቤተሰብ ጉዳይ በቡልቡላ ፖሊስ ጣቢያ እንደሚገኝ ደውሎ የነገረው ሲሆን ይህንን ጉዳይ የሰማው ነጻነት ወርቅነህ ዳግም በመነሳት በምሽት ወደዚሁ ወደ ቡልቡላ ፖሊስ ጣቢያ እንደሄደና የቤተሰብ ጉዳይ የገጠመው የቀረጻ ባለሙያም ችግሩ እንዲፈታ በአካባቢው ከነበሩ ፖሊሶች ጋር እንዳወራ ችግሩን በመፍታትም ይህ የቅርብ ወዳጁና የቀረጻ ባለሙያ የተባለው ሰው ወደ ቤቱ እንዲሄድ እንዳደረገና ይህንንም ጉዳይ በማጠናቀቅ በሰላም ወደ ቤቱ እንደገባ ተነግሯል። ቀጣዩ ቀን ዓርብ ጠዋት ነበረ። ነጻነት ወርቅነህ ከቅርቡ የአንድ ትልቅ ድርጅት አምባሳደር ሆኖ መሾሙ ይታወቃል። ይህ አምባሳደር በመሆን የተሾመለት ድርጅት ጋር የሥራ ጉዳዮችን ለማውራት ልብሱን ቀያይሮ ከቤት እጅግ በሰላም የተነሳው ነጻነት ወርቅነህ ከቤቱ በሰላም እንደወጣ ተነግሯል። ከቤቱ አቅራቢያ ያሉ ወጣቶችና ሁሌ ሰላም የሚላቸው የቅርብ ወዳጆቹን እንዳገኛቸውና ሰላምታ እንደተለዋወጠ ጥቂት ከነሱም ጋር በጨዋታ እንደቆየ ተነግሯል። እስከዚህ ሰዓት ነጻነት ወርቅነህ ጋር ሁሉም ነገሮች ሰላም ነበሩ። በዚህ መሃል ነው እጅግ ያልተጠበቀውና
በመጨረሻም አስፈሪ የሆነውን የነጻነት ወርቅነህን ህልፈተ ሕይወት ያመጣው ጉዳይ የተፈጠረው በጨዋታ መሃል ነጻነት ወርቅነህ የህመም ስሜት እንደተሰማው በአካባቢው የነበሩ ወዳጆቹንም በመሰናበት ተመልሶ ከወጣበት ወደ ቤት እንደገባ ተነግሯል። ቤት ሲገባም ትንሽ ራሱን ለማረጋጋት የሞከረው ነጻነት ወርቅነህ ጭማቂ እንደጠየቀ ጭማቂውንም እንደጠጣና ነገር ግን ጭማቂውም እንዳልተስማማው እንዳስመለሰም ተረጋግጧል። እረፍት እፈልጋለሁ ብሎም ጋደም እንዳለ ጉዳዩ ግን ቤተሰቡን እጅግ ቢያስጨንቃቸውና ግራ ቢገባቸው ለቅርብ ወዳጆቹ ደውለው ጓደኞቹ እንዲመጡ እንዳደረጉ ተነግሯል። የቅርብ ወዳጆቹም ከመጡ በኋላ አምቡላንስ በመጥራት ወደ ሕክምና ጣቢያ እንደሄዱና አቅራቢያው ላይ ወደሚገኝ የሕክምና መስጫ ተቋምም እንደወሰዱት ተገልጿል። ነገር ግን እዛ ሲደርሱ ሕይወቱ አልፎ የደረሰው ነጻነት ወርቅነህ በሐኪም ቤቱ የነበሩ ሐኪሞችም የሕክምና እርዳታ ለመስጠት ፈቃደኛ እንዳልሆኑ የተነገረ ሲሆን ነጻነት ወርቅነህን ይዘው የሄዱት የቅርብ ወዳጆቹም አስክሬኑን ይዘው ወደ ቤት እንደተመለሱና መሪር የሆነውንም ሐቅ ለሚወዱት እጅግ ለሚያደንቁትና ለቅርብ ቤተሰቦቹ እንዳረዱ ተረጋግጧል። እዚህ ጋር የበርካቶችን ጥያቄ የሚያስነሳው ከዚህ ቀደም የሚወጡ መረጃዎች ነጻነት ወርቅነህ ሐኪም ቤት የሕክምና እርዳታ እንዳገኘና ሕይወቱ ያለፈው የሕክምና እርዳታ ካገኘ በኋላ ተደርጎ የወጡ መረጃዎች ሁሉ ከእውነታ የራቁ መሆናቸውን ያሳየ ሲሆን ተወዳጁ ነጻነት ወርቅነህ ሕክምና እርዳታ ከማግኘቱ በፊት ሕይወቱ እንዳለፈ ተረጋግጧል። ይህንንም ጉዳይ ለሕግ ያሳወቁ ሲሆን አስፈላጊ የሆነውንም ሂደት ሁሉ ማለፋቸው ተነግሯል። የአስክሬን ሂደቱም ለምርመራ ዳግም ወደ ሆስፒታል የተወሰደ ሲሆን ከዚያም በኋላ በትላንትናው ምሽት አስክሬኑ ዳግም ወደ ነጻነት ወርቅነህ መኖሪያ ቤት እንዲመለስ እንደተደረገ ተነግሯል። የህልፈቱን መንስኤ በተመለከተ ከዚህ ቀደም ሕክምና ሲያደርግበት የቆየ አንድ ጉዳይ እንደነበረ የተረጋገጠ ሲሆን ነገር ግን በቅርብ ወዳጆቹ አንደበት በተሰሙ መረጃዎች ከዚህ ህመም ማገገም እንደቻለና በጥሩ ጤንነት ላይ እንደሚገኝና በዚህም ሳቢያ የሞቱን መንስኤ የመጀመሪያ ህመሙ አድርጎ መቀበል እጅግ እንደከበዳቸው በተደጋጋሚ ገልጿል። ከዚህ ቀደም የሚገጥመው የነበረውን ህመምም ሙሉ ለሙሉ ለማገገም ህንድ ሀገር በመጓዝ ሕክምና ማድረጉ የተነገረ ሲሆን ከዚህ ባሻገር ደግሞ በአገር ቤት ለሚገጥሙት መጠነኛ የጤና እክሎችም በዚሁ በአዲስ አበባ የሕክምና እርዳታን ሲያገኝ መቆየቱ ተሰምቷል። ነገር ግን ሳቂታው እጅግ ተወዳጁ የፊልም ባለሙያ፣ የማስታወቂያ ባለሙያ፣ የመድረክ መሪ፣ ደራሲ፣ ፕሮዲውሰር፣ ጨዋታው የማይጠገበው የቤተሰብ ጨዋታ አዘጋጅ እንቁ የሆነው ተወዳጁ ሰው በመጨረሻ ህልፈቱ ተሰምቷል። በዛሬው ዕለትም 2 ሰዓት ተኩል የሽኝት መርሃ ግብር እንዲሁም ደግሞ 6 ሰዓት ላይ የቀብር ስነ ስርዓቱ በቅድስት ሥላሴ ካቴድራል እንደሚፈጸም ተነግሯል። ነጻነት ወርቅነህ ከዚህ ቀደም እጅግ የሚወዳቸውና የሚሳሳላቸው አያቱ በተቀበሩበት የቀብር ስነ ስርዓቱ እንዲፈጸም እንደሚፈልግ በቃለ መጠይቆቹ ላይ የገለጸ ሲሆን ነገር ግን በርካታ እጅግ ስመጥር አርቲስቶች ስርዓተ ቀብራቸው በተከናወነበት በቅድስት ሥላሴ ካቴድራል እንዲከናወን እንደተወሰነም ተነግሯል። አሁንም ለመላው ቤተሰቡ፣ ለቅርብ ወዳጆቹ፣ ለኪነ ጥበብ አፍቃሪያንና በነጻነት ወርቅነህ ህልፈት ሐዘን ለተሰማቸው ሁሉ ፈጣሪ መጽናናትን እንዲሰጥ ከልብ ተመኘን። መረጃችን በዚያው አበቃ።